ለዚህ ነው ጊዜን የማላምነው። መኖርን ጀምረን ጉሽ በተባልንበት ቅጽበት የሞት ጽዋን ቀምሶ እኔን መባል ያማል። ሞዴል ናት። በማስታወቂያም አትታማም። በማህበራዊ ሚዲያ የምትለቃቸው ምስሎች እውቅናን አትርፋለች። ፈገግታዋ ይጋባል። የተቸገረን አይታም ማለፍ አትችልም የሚሉ ብዙዎች ናቸው። በአርባ ምንጭ ዩኒቨርሲቲ በኢንጂነሪንግ የመጀመሪያ ዲግሪዋን በፈገግታ ተቀብላለች። ለተቃረበው ልደቷ ሽር ጉድ ባለችበት ቅጽበት ግን ለወዳጅ ዘመዶቿ ፎቶዋን አስረክባ ከፈጠረኝ ጋር ይሻላል በሚል በጨለማው ከ5ኛ ፎቅ ተፈጥፍጣ እችን ዓለም ተሰናብታለች። ቀነኒ አዱኛ። የተወደዳችሁና የተከበራችሁ ተከታታዮቻችን ይህ በመንገድ ዩቲዩብ ነው። ቤቱን ያልተቀላቀላችሁ እንድትቀላቀሉ በአክብሮት እየጠየቅኩኝ ወደ መረጃው አመራው። ወልፈካቲ ጃኢጃ ኬሳ ኤብራ ደርቦ አብዛኞቹ ጓደኞቿ አሊያም የማህበራዊ ሚዲያ ተከታዮቿ ከዛም አልፎ የቅርብ ወዳጆቿንን የሚሉ አንዳንድ ግለሰቦች ስላማሟቷ ሲናገሩ አርቲስት አንዷለም ራሱ እንደገደላትና በትዳራቸውም ብዙ ውጣ ውረድን እንደገጠማት ሀሳባቸውን ሲሰጡ ተስተውሏል። በተቃራኒው ደግሞ የለም እሱ አይደለም እናትና እህቱ ፍዳዋን አብልተዋት ነበረም የሚሉ አሉ። አንዳንዶቹ ደግሞ ኪሎዋ በጣም ቀንሶ ነበር፣ መኖር መሯት፣ ለራሷም ጊዜ መስጠት አቁማ ነበር፣ እናም ራሷን ነው ያጠፋችው፣ ቢሆንም ግን አሁንም አልሸሹም ዘወራሉ ነው፣ በሱ ምክንያት ነው ሞትን የመረጠችውም ይላሉ። ቀነኒ በቲክታክ ከለቀቀቻቸው ምስሎች አብዛኞቹ በባለቤቷ ዘፈኖች የሰራቻቸው ሲሆን በቁጥር የሚሆኑት ደግሞ አንዷለም ተካቶበታል። ትንሽ ሀሳቤን የሰረቀው ነገር ቢኖር አንደኛው ቪዲዮዋ ላይ አንዷለም ሪያክት አሊያም እንደ ሌላ ባልና ሚስት ላይክ ኮሜንት የሚባለውን ነገር አላደረገም። ወዲህ ደግሞ መለስ ብዬ የሱን የቲክታክ ቪዲዮዎችን ስመለከት ደግሞ አንዱም ላይ እሷ የለችበትም። እናም ለትዳራቸው ጤነኝነት ጥያቄ በጥቂቱም ቢሆን የሚያስነሳ ይመስለኛል። በእርግጥ በኢንስታግራም ገጹ የኔ እጮኛ ወይንም ደግሞ ማይ ዋይፍ ሲል ግን በቅርቡ አጋርቷል። የሞቷን መርዶ ሲሰሙ ከደነገጡት ውስጥ አንድ የቅርብ ወዳጇ ራሷን ላለማጥፋቷ ምስክርነት በሚመስል መልኩ እንዲህ ሲልም አጋርቷል። ቀን እስከ ማታ የልደት ፎቶዎቿን ሳነሳ ነበር። ጧት መርዶ አረዱኝ። ወንደሰን በጋሻው። በፎቶግራፍ ስራዎች ካፈራኋቸው ወዳጆቼ መካከል የቀኝ እጄ የምላት እህቴ ቀነኒ አዱኛ መካሬ፣ ጓደኛዬ፣ የክፉ ቀን ወዳጄ ነበረች። ትላንት መጋቢት 1 ቀን 2017 ዓ.ም ከቀኑ 10 ሰዓት ጀምሮ እነዚህን የልደት ፎቶዎች ሳነሳ ነበር። ማታ 1 ሰዓት በሰላም ተለያየን። ዛሬ ጠዋት መጋቢት 2 2017 ጠዋት ማረፏን አረዱኝ። ወንዴክስ ስቱዲዮ ወይንም ደግሞ ወንደሰን በጋሻው ለቤተሰቦቿና ለመላው አድናቂዎቿ መጽናናትን ይመኛል። ወረመና ጎቤን ዱፍቴ ያዱሬ ሰኩ ጀብሌን ገልቴ ከረና በኒ ጎቤን ዱፍቴ ያዱሬ ሰኩ ጀብሌን ገልቴ ከረና በኒ ሲኔ ቢሳ ሲነባ ጎፍታ ሰዴ ታንገንዳሉሬ ሲኔ ቢሳ ሲነባ ጎፍታ ሰዴ ታንገንዳሉሬ ያዱሬ ሰኩ ያዱሬ ሰኩ አደራ ኪንዲ አትያፈቱ አደራ ብዙ ተስፋ የተጣለባትን ይህችኑ ብንስት ባጭሩ ለመቀጠፏ ምክንያቷ ምን ይሆን የሚለውን ለማረጋገጥ የአዲስ አበባ ፖሊስ ባለቤቷን በቁጥጥር ስር አውሏል። በዚህም በዛሬው ዕለት መግለጫ ወጥቷል። መግለጫው እንደሚከተለው ነው። በሟቹ ወይዘሮ ቀነኒ አዱኛ ዋቋ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታወቀ። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ
መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ባለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ሕይወቷ አልፏል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችን አስከሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ ማድረጉንም ተናግሯል። ሟች ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለሕዝብ ይፋ እንደሚያደርግ እያስታወቀ በተለያዩ ማህበራዊ ድረገጾች ላይ ፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑን ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊቶቻቸው እንዲቆጠቡ የአዲስ አበባ ፖሊስ አሳስቧል። የቢቢሲ የኦሮምኛ ክፍል ደግሞ ከቀነኒ አሟሟት ጋር በተገናኘ የአንዱዓለም ጎሳን ማናጀር በማናገር ይህንን ጽፏል። የአዲስ አበባ ፖሊስ ታዋቂ ድምፃዊ አንዱዓለም ጎሳን ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በቁጥጥር ስር አውሎት ምርመራ እያደረገበት መሆኑን አስታውቋል። ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ እጮኛዋ ጋር ከሚኖሩበት ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑንም ነው የተናገረው። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ ሞትን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁም ይገኛሉ። ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾ ሟች ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያደረገበት መሆኑንም ነው ያስታወቀው። ፖሊስ የሟች አስከሬን ላይ ተጨማሪ ምርመራ እንዲደረግ ወደ ዳግማዊ ምኒልክ ሆስፒታል መውሰዱን የገለጸ ሲሆን የአርቲስት አንዱዓለም ማናጀር ሌሊሳ እንድሪስም ይህንን አረጋግጦ የቀብር ስነ ስርዓቷ ዛሬ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሮ ነበር። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱዓለምና ቤተሰቦቹ ወድቃ እንዳገኟትም አስታውቋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ተናግሮ እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው ከሚባለው ነገር ውጪ ሁኔታውን ለማጣራት ምርመራ ተጀምሯልም ብቻ ነው ያለው። ማናጀሯ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውንም ነው የተናገረው። ታዲያ ከክስተቱ በኋላ አስከሬኗ በአቅራቢያው ወደሚገኘው ያኔት ወደ ተባለ ሆስፒታል መወሰዱንም ነው የተናገረው። እስከ ምሽት ድረስ ከቆየም በኋላ ፖሊስ መጥቶ አስከሬኑን ለምርመራ ወደ ምኒልክ ሆስፒታል ወሰደው። ቀጥሎ ሱሉልታ ወደሚገኙት ቤተሰቦቿም ተወስዷል። የቀብር ስነ ስርዓቷም በአዲስ አበባ የሚፈጸም ይሆናል ሲልም ተናግሯል። ሌሊሳ አርቲስት አንዱዓለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ እንደሚገኝ ማክሰኞ ዕለት ለቢቢሲ አረጋግጦ ነበር። አንዱዓለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ብቻ ናቸው። አንዱዓለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ብቻ ነው ሲልም አብራርቷል። ማናጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን የተሳሳቱ ናቸው በማለት ወቅሰው ጉዳዩን እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁም ሲል አስጠንቅቋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማናጀሩ አክሎም ተናግሯል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግና በማስታወቂያ ስራዎች በማህበራዊ ሚዲያ ዝናንም አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎችን እየተነሳች እንደነበርም ነው የሰማነው። በሟች ወይዘሮ ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራ መሆኑንም የአዲስ አበባ ፖሊስ አስታውቋል። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን ለዕለቱ ተሰሙት የወደድነው ዘገባ እስካሁን ያደመጣችሁትን ይመስል ነበር።
ቀጣይ በሌላ ዘገባዎች እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ እኔ ከወዲሁ ተሰናበትኩ። ይህታችን የቀነኒን ነፍስ ፈጣሪ በአጸደ ገነቱ እንዲያኖርልን እየተመኘን ለቤተሰቦቿም መጽናናትን እየተመኘን ከወዲሁ ተሰናበትኩ።